ቢያንስ መለስ በል በቃ። እንዴ በጣም ነው እኮ የምታቃጥለው። እሺ ትኩስ ነገር ትጠጣለህ? ምንም ነገር አልፈልግም። እውነት ራስህን አሞ ራስህን እያስጨነቅ ለብዙ በሽታ ነው ከዚህ በላይ የምትዳረገው። ስለዚህ በጤናክ ነገሮችን ማስተካከል ትችላለህ። በጤናክ ነገሮችን ማሰብ ትችላለህ። ግን ቅድሚያ አንተ ጤና ስትሆን ነው። ከዚህ በኋላ እኮ የሚስተካከል ነገር የለም። በቃ ሁሉ ነገር አውቆታለሁ። ምንም የሚስተካከል ነገር የለም። ምን ነው ማስተካከለው? ከዚህ በኋላ ምግብ አልበላም ያልከውን ነገር ማንሳት አለብህ። በቃ ትንሽም ቢሆን ለግሮሮክ መብላት አለብህ። ምግብ ይዤ ልመጥቻለሁ። ትንሽም ቢሆን በልተህ መድኃኒትን ትወስዳለህ። ውሃ መታጠቢያ ላንጣላ። እኔ ይቅርብኝ። እኔ ምግብ አልበላም። ሄር በእግዚአብሔር ወደ ላይ ነው። አብርሽዬ ድራሼ በለሞ አንተ ነህ ሩታ ናቸው ያረገዛችሁት። እኔ እኮ የማይረጋለት እኮ ያረገዘ ሰው ነበር ሲባል የምሰማው። ይቅር በሉኝ ወገኖቼ። በበሽታ ቀልልሽ ብላችሁ እኮ ደግሞ የምትረግሙኝ አጠፉም። እንደው እናንተስ እንደው ምን ላርጋችሁ? እንደው እንካፍ አለች ቤዚ። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ለመላው ኦርቶዶክሳውያን በሙሉ እንኳን ለብርሃነ መስቀሉ አደረሳችሁ። እንግዲህ እየተዳረስን ነው። በዛው መንገዴ ልበላችሁ ብዬ ነው እና እዚህ ጋር ከፊት ላይ ያስገባሁላችሁ ሁለት ቪዲዮዎች አሉ ማለት ነው። እነሱን ተንተርሼ የራሴን ሀሳብ እነግራችኋለሁ ማለት ነው። ይቺ እንግዲህ የአብርሽ ቦርሳና ሻንጣያች ጥቁሯ ቦርሳ ታስታውሷታላችሁ አይደል? የሆነ ነገር ሲፈጠር በዲግ አርገው ጥልጥል አርገው አሁን ትናንትና ራስ ሆቴል ላይ ያያዘት ማለት ነው። ፈርዶባታል። ሄርሜላ ማለት እሷ ናት ጋይስ። ከለሯን እየቀየረች ነው እንጂ ማለት ነው። ለማንኛውም የኔ እናት አንቺ ከመምከርሽ በፊት ልብስ ልበሽ እናቴ፣ ሴት ልጅ ነሽ፣ ልብስ ልበሽ። እንደ እርቃንሽን ሁሌ መሰልጠን እየመሰለሽ ዳሌሽን ምንድን ነው የሚባለው እግርሽ ገመድ እግርሽን ማለት ነው። እነዚህ ሁሉ ወንዶች መካከል መግለጥና መውጣት ማለት ይሄ በራሱ በጣም ነው የሚያስጠላው። ሴት መሆናችሁ ራሱ ያስጠላል። የምር እንዴ ወንዶች እኮ ናቸው። ተይ እንጂ አትፈታተኛቸው። የኔ እናት ምን ነው ሸዋ እንዴ እንደ ሰው ሁኚ፣ እንደ ሴት ሁኚ እስኪ አንዳንዴ። እንደው ሰዎች ስታምሪ ስላልሹ ብቻ እንደው መለመላሽ እየወጣሽ እዚህ ወንዶች ታሳስቻለሽ እንዴ? ወንዶች እኮ ቢሳሳቱ አይፈረድባቸውም ወገን። ራሳችሁን እርቃናችሁን አቅላችሁን እየመጣችሁ ሴቶች ናችሁ የምታሳስቷቸው። እውነት ለመናገር ማለት ነው። ወንድ ደግሞ በቃ የተሰጠው እንትን ነው። ሴት ልጅ አይቶ እንደዚህ ዝም ማለት አይችልም። ስሜታቸው አለቀ። ከዛ ደግሞ እጅሽን አሳርፊ። ምንድነው እጅሽ ላይ ያለው እንደዚህ እጅሽን የሚበላሽ ሰው ባለ የምትተሳሹ? ይሄ አሁን ምንስ ድራማ ቢሆነው ነው መዝረክረክ ነው እንጂ ምንድነው የሚባለው ጋይስ? ማን ስለሆነች ነው እሷ የሰው ባል የምትነካካው ሲጀመር ማለት ነው? ምንድናት እንዴ? ኧረ አብርሽ በቃ አስጠላ። ሄድ የምር ዘጋን። እኛም በእናንተ መስራት አናቆምም። ህዝቡም እናንተን ከማየት አያቆምም። ዘጋን በቃ። የምር ቀይር አይዲያ። በቃ ቪው ራሱ በጣም ሞተ እኮ አታስበውም እንዴ? ቆም ብለህ አስበው እንጂ ሀሳብ ቀይር እስኪ። ደግሞ በጥሩ ነገር ተመለስ። ሩታን ስታርስ ሆስፒታል ስትገባ ያለውን ስሜት የባል ስሜት ቀበቶ ስፈታ ምናምን አሳየ ነው ወደፊት። አሁን ሰሞኑን ማለት ነው። ምን ነው ሸዋ አሁንስ በዛ። ለማንኛውም ቤተሰቦች ላይክ ሼር ሰብስክራይብ አድርጉ አልኳችሁ። አድርጉ ጋይስ አድርጉና ከፊት ላይ እንግዲህ አይታችሁታል። አብርሽ እኔ ምግብ አይረጋልኝም ምግብ ስበላ ይወጣል አለ። እኔ ሩታ ያንቺስ እንዴ ልትሆኝ ነው እንግዲህ የሱን ልጅ ያረገዝሽው እናቴ? እሱ እንዴ የሆነ ማለት ነው። ስለዚህ ወስዶልሻል ሳስበው። አንቺ አሁን ምንም አይልሽም። ተስማምቶ ነው ቤቢ ራሱ የተቀመጠው ሆድ ውስጥ ሳስበው ማለት ነው። እና እንግዲህ ትኩስ ነገር እያለች ነበረች ገንፎ ማለት ነው። ሁለት ግራግር ምን ምግብ ይዤ ልመጥቻለሁ ትላለች። ከህይወታቸው ወጣው ትላለች። ተመልሳ መጣ እዛው ነው የምናያት። ከህይወታቸው ወጣው ትላለች። ተመልሳ መጣ እዛው ነው የምናያት። አንቺ እያለሽ ደግሞ እነሱ ሰላም አይፈጥሩም። በቃ ዋናዋ ሚስማሯ አንቺ ነሽ። ስለዚህ ውጪ ከህይወታቸው ውጪ። ድንቄም መለያየት የለም እንዴ። በቀደም ያመጣውላችሁ ፎቶ ቅንብር ነው አላችሁኝ። እናንተስ ምን ይሻላችኋል? አብርሽና ሩታ ማንንም አይለየም ብለው የተጣበቁበትን ፎቶ ማለት ነው። ያ እኮ ትክክለኛ ፎቶ ነው ጋይስ። ጸብ ስለሌለ ነው። እኔ እኮ ሁሌ ክርክሬ እኮ ሩታ ለምን ትሰደባለች? በነፍሰ ጡር ስለሆነች አይዲያ ቀይሩ በጥሩ ነገር ነው እንጂ እኮ ድራማ እንደሆነ አውቃለሁኝ። እና ደግሞ የዚሽ መልኮስኮስ ማለት ነው የዚህ ዝሙት ነው የምታስተምሩት። ይሄ ምንም የሚያስተምር ነገር የለውም እውነቱን ስነግራችሁ ማለት ነው። ከፊት ላይ እንዳያችሁት እንግዲህ ጽግሻና ብሩኬ ሲቀቡጡ ታይታችኋል። ትናንትና ማታ የተለቀቀ ቪዲዮ ነው። ያ ማለት ሁሉም ዩቲዩበሮች እዛ ናቸው። መታመም የሚባል ነገር የለም።
ይሄ ቪዲዮ የተሰራው ቡታጅራ ከመሄዳቸው በፊት ነው። ገባችሁ? አብርሽ ዛሬ የለቀቀው ቪዲዮ ከሰሞኑ ገና ተሰርቶ የተቀመጠ ቪዲዮ ነው። መስቀል እስኪደርስ ድረስ የጸብ ቪዲዮዎች ይቀጥላሉ። ከመስቀል በኋላ ግን አዲስ ቪዲዮዎች እነሱ ናቸው፣ ከዞር ያሉ ናቸው አዲስ ቪዲዮዎች የሚለቀቁት እንጂ መስቀልን ሁሉም በትናንትናው እለት የሚገኙት ቡታጅራ ነው። ሀይሚ፣ ብሩኬ፣ ይቺ ሌሎቹም ሁሉም እዛ ቦታ ላይ ያሉት በሙሉ ከዳኒ ውጭ ማለት ነው። ዳኒ ነገ ይሄዳል ተብሎ ይታሰባል። ምክንያቱም እሱ ዛሬ ጆን ዳንኤል ልደት እያከበረ ነው አዲስ አበባ ማለት ነው። በዚህ አጋጣሚ ጆን ዳንኤልም እግዚአብሔር አምላክ ለቤትክ ያብቃህ። እንግዲህ 2018ን ተምረህበት የምትወጣበት ጥሩ ነገሮችን የምታስቀጥልበት ዘመን ይሁንልህ። ማንም ሰው መጥፎ ስለሰራ ብቻ ሁልጊዜ በመጥፎ ጎን እንዲሄድ አንፈልግም። ጥሩ ነገሮች አሉ። እነዛን ጥሩ ነገሮችን በበለጠ አስፋፍተህ እንድትቀጥል እንዲረዳህ ፈጣሪ እሱ ይርዳህ ለማለት እወዳለሁና ዳኒም ከሰሞኑ ይሄዳል ነገ ከነገ ወዲያ ማለት ነው። ስለዚህ ውድ የመዳም ቅመሞችዬ ቤታችሁ እያረረባችሁ ኑሯችሁ የራሳችሁ እየጨሰ ለሰው ህይወትና ኑሮ የምትጨነቁ ምንም አይነት ጸብ እንደሌለ ከድሮ ጀምሮ እየነገርኳችሁ እዚህ ደርሰናል። አሁንም ደግሞ እኒሄው እየነገርኳችሁ ነው። ጸብ የለም፣ ድራማ ነው። ድራማ ቢሆንም ግን ሩታ በዚህ ሰዓት የምትረገጥበት ሰዓት ስላልሆነ ይቁም ነው የኔ ሁሌም ክርክር። በውስጥም በውጭም ስለምትጠይቁኝ ነው ኮሜንትም ላይ ምናምን እንጂ ሌላ እንትን ኖሮኝ አይደለም። ከፊት ያያችሁት ቪዲዮ ደግሞ ትናንትና ማታ በቡታጅራ መስቀልን አስመልክቶ ታውቃላችሁ። ከወዲሁ ከሳምንት ጀምሮ ነው መስቀል እዛ የሚቀወጠው። በዚህ አጋጣሚ መስቀልን ወጣቶቹ በዓሉን የጠበቀ ወይም ደግሞ ሃይማኖታዊ ትውፊቱን የሚያስኬድ ነገር ብታረጉ ጥሩ ነው። ሁሌ በመጣ ቁጥር ያው በጭፈራ ባናሳልፈው መስቀል የራሱ በዓል ስላለው ሃይማኖታዊ በዓል ስለሆነ እንደ አንድ ክልል ደግሞ በጣም በጉራጌ ክልል በደንብ ስለሚከበር ሰው ሃይማኖቱ ላይ ጠንከር እንዲል የሚያደርግ ነገር ቢሰራበት፣ አሁን የአሁኖቹ ወጣቶች በተለይ ሚዲያ ያላችሁ ይሄን ነገር ብትጠቀሙበት፣ ሃይማኖታዊ ይዘቱን እየቀጠለ ቢሄድ ከጭፈራው ወጣ እያልን እየቀነስን ወደፊት ደግሞ በደንብ ሃይማኖታዊ ነገሮች እንድናስፋፋበት እኛ ኦርቶዶክሳውያን ስል ጥሬን አስተላልፋለሁ። በተረፈ እግዚአብሔር በያለንበት ሰላሙን ያድለን። እኛም ሀገራችን ገብተን በሰላም እንድናከብር ያብቃን። ከዚህ ድራማ ውጡልን። አብርሽ በፈጠረ በአዲስ አመትም ሁሌ እንዲህ አይነት ድራማ ይሰለቻል ማለት ነው። የታመመም የለም አስታማሚም የለም። ወዳችኋለሁ። ደህና ደሩልኝ።